እነዚህ አይነት ሰዎችን ተጠቅሞ ሀገር ማተራመስ፣ ህዝብ መጥበጥ የብዙ ፖለቲከኞች ዓላማ ነው። በአንዱዓለም ጎሳ የግድያ ሙከራ ላይ የፖለቲከኞችን እጅ እኔ ጠረጥራለሁ። ገባ? በሚሊተሪ ውስጥ ሰዎች ሰክስገዋል፣ በተቋማቶች ሰዎች ሰክስገዋል። አሁን አንድ አርቲስት መሞት ደግሞ አለበት ሀገር እንዲበጠበጥ። ነፍጠኞች አንዱዓለምን ገደሉት ተብሎ ከዛ በኋላ ልክ እንደያኔው አሁንም አገር ተነስቶ ትርምስ እንዲፈጠርና ባለው ላይ ጋዝ ተጨምሮ አገር ተገልብጦ መንግስት ለመሆን የሚሮጡ ቆሻሻ ፖለቲከኞች ልጁን ለመግደል ሞክረዋል። አሁን ግን ያሉት የደረጃ ነው፣ ብስጭት ላይ ነው አሁን ያሉት። ለምን ልጁ አልተገደለም ተርፏል? ስለዚህ በጣም ብዙ ነገሮች አሉ። ልጅቷ ጋር ሳይደረስ ልጁን ለመግደል የተከደው መንገድ በጣም ብዙ ነው። እዚህ ውስጥ በጣም ሊጠነቀቅ የሚገባ አቶ ጀዋር የሚባል ባንዳ ነው። ሚዲያ ላይ ቆሞ አዘጋጅተናል፣ ሚሊተሪ ውስጥ ተዘጋጅተናል፣ እንትን ተዘጋጅተናል፣ ባለሀብቶች እሱ ነው የተናገረው ሚዲያ ላይ። የተዘጋጃቸው ባለሀብቶች በአጫሉ ሁንዴሳም ካንተ ጋር ነው የነበሩት፣ አሁንም ካንተ ጋር ነው ያሉት። ይሄ ወሮበላ ዛሬም ሀገር ማተራመስ ይፈልጋል። የኦሮሞን አርቲስት አስገድለው ፖለቲከኞች ሀገር ለመበጥበጥ ህዝብ ለማስነሳት የንጹህ ሰዎች የዚህም ብላቴና አባት መቅጠፍ አይጠበቅብህ። ምናልባት ይሄ የሱ ልጅ ከሆነ ማለት ነው አላቅም። አቅፋው ትዘፍናለች ብዙ ጊዜ። የግል ህይወታቸው ውስጥ ምንም የማረገው ነገር ስለሌለ የሚያስቀና ህይወት ነው ያላቸው። እቺ ልጅ ለአንዱዓለም ያላት እይታ የሚያስቀና ነው። አንዱዓለም ለዚች ልጅ ያለው አክብሮትና ስስት የሚያስቀና ነው። አንዱዓለም ይሁን እቺ ልጅ በህዝብ ዘንድ ያላቸው ተወዳጅነት የሚያስቀና ነው። እኔ እንደዛ በሆነ ያስብላል። ይሄን ከበታኸው ህዝብ ይቆጣልሃል። ተጠቅመህ 4 ኪሎ ለመድረስ ይጠቅምህ ይሆናል። ይሄን ቆሻሻ ፖለቲካ ስለዚህ ይሄ ልጅ ግድያ የሞከሩበት አካላቶች በህግ ቁጥጥር ስር ውለዋል ወይ? የኔ ጥያቄ እሱ ነው የሚሆነው። ከመኪና አደጋ አይተርፉ አተራረፍ ተርፏል። ከአጫሉ ሁንዴሳ ጋር ይመሳሰላል። እነኛ ሰዎች ተይዘዋል ወይ? ለምንድን ነው ሊገሉት የፈለጉት? ሱቅ የለውም ይሄ ልጅ በግሉ፣ ማሳ የለውም ይሄ ልጅ በግሉ። አርሶ የሰው ድንበር ገፋ የምትለው ምንም አያረግህም። ድንበርህን አይገፋም። ሱቅ የለውም፣ ያንተን ገበያ አይሻማብህም። ምን ስላረገ ነው የሚገደለው? ዋይ ለፖለቲካ ፍጆታ፣ በስኬቱ ላይ ቅናት እሱን ለመግደል ይፈልጋል። አንዱ የዚህን ማህበረሰብ ታሪክ ማዳፈን ያው ኢትዮጵያ ውስጥ ዓላማው ነው። የቱለማን ኦሮሞ ህዝብ አይኮኒክ የሆኑ ሰዎችን ከውስጥ እያጠፋ ድምፁ እንዳይሰማ ማድረግ፣ ማህበረሰቡን የከሸፈ ማህበረሰብ ለማድረግ ምንም ይሰራ። ለዚህ ነው ጎሳ ተኮር ጥፋት በዚህ ማህበረሰብ ላይ እየተደረገ ነው። አንድ በአንድም በሌላም በአልባሌ ኮተት ሁሉ ከዚህ ማህበረሰብ የሚወጡ ልጆች አርቲስት ይሁን መምህር ይሁን ፖለቲከኛ ይሞታል። ይሄ ሞት መቆም ነው ያለበት። የቀነኒ ሞት የፖሊስ ጉዳይ ይሆናል። የፖሊስ ጉዳይ ይሆናል። በልጁ ላይ የሚደረገው ደቦ ግን መንግስት ጥንቃቄ ማድረግ አለበት። ይሄ ቀን ያልፋል ይታወቃሉና በዚህ ልጅ የከበቡ ሰዎች የአጫሉ ሁንዴሳ አንድ የዚህ ልጅ አባት የሚናገረው ነገር አለ። የአጫሉ ሁንዴሳ ደም እንደቀረ የልጅ ደም እንዳይቀርብኝ ይላሉ። የአጫሉ ሁንዴሳ ደም አልቀረም። ወኔ አባት ጥሩ ተናግረዋል። ልክ ኖት፣ ግን አልቀረም። የጊዜ ጉዳይ እጅግ መራራ ጽዋ የሚያስጠጣቸው አካል እስኪመጣ ድረስ ነው። መራራ ጽዋ የሚጠጡ ሰዎች አሉ። መራራ ጽዋ
ስለዚህ መንግስት ልጁን ሊገድለው የፈለገ አካል ማን ነው? ልጁን ከዛ ቦታ ያወጡ ሰዎች በዚህ ሙከራ ዙሪያ ያለውን በሱ ላይ የተቃጣውን ነገር እቺ ልጅ ብትሰማስ ምን ትላለች? ምንድነው የሚሆነው? ይሄንን መንግስት ሊከታተለው ይገባ ነበር። ይሄ ነው መወራት የነበረበት። አንድ ሁለተኛ የዚህች ልጅ ሞት ገለው እዛ አደረገ ብሎ ወሬ ማውራት ሳይሆን የቢልዲንጉ ማናጀር ማን ነው? ቢልዲንጉ ዘበኛ አለ ወይ? ቢልዲንግ ላይ የነበሩ ሰዎች እነማን ናቸው? ነዋሪ ይኖራል እኮ። አስተዳደሩ ማን ነው? የቢልዲንግ ማን ነው? ለማስተር ቁልፉ አቅራቢያ ያለው ፖሊስ ስራውን እስኪሰራ ለፖሊስ ግባት እገዛ የሚሆኑ እንዲህ አይነት ጥያቄዎች ናቸው መነሳት ያለባቸው። ህንጻው ማስተር ቁልፍ አለው። ማን ነው ማስተር ቁልፉ ያለው? አንዱዓለምን ሜዳ ላይ ፈልጎ በጥይት አልሞ ሊገድል የፈለገ አካል በማስተር ቁልፍ የሱ ቤድሩም ገብቶ ልጅቷን ይዞ ገሎ የሚፈልጉትን አይነት ነገር አስመስሎ መጣል አይችሉም ወይ? ለምሳሌ ሃጫሉ ሁንዴሳ ወድቆ የተገኘበት ቦታ ነው እንዴ በጥይት የተመታው? ደም የለውም እንዴ ልጁ? ቲሸርት እኮ ደም የለውም። ለብሶት የተገኘው ቲሸርት እኮ ደም የለውም። በመኪና ጎን ኮፈን ውስጥ እኮ የተቀመጠ ቲሸርት እኮ ነበር። ሌላ ቦታ ገለውት ልጁን በስነ ስርዓቱ መኪና ውስጥ አስቀምጠው እዚህ ጋር ጥለውት ሄዱ። ልጁ የሞተው ሌላ ቦታ የተገኘበት ሌላ ቦታ ነው። ደም የለውም እንዴ? መኪና አይበሳም፣ መኪና ላይ ደም አይረጭም፣ ልብሱ ላይ ደም የለም፣ አይወጣም። ዝርክርኮች ቢሆኑም በባለሙያ ግድያ የተፈጸመበት ሁኔታ ነው። የዚህች ልጅም ግድያ መጠየቅ ያለበት ቢልዲንጉ ማናጀር ማን ነው? ለቢልዲንጉ ማስተር ቁልፍ አክሰስ ያለው ሰክሬታሪ ዋትኤቨር ማን ነው? ምክንያቱም ጸሐፊዎች፣ ከስተመር ሰርቪሶች ለቢልዲንጉ ማስተር ቁልፍ አክሰስ አላቸው። ተከራይ ሲመጣ ሄዶ ያሳያሉ። ተከራይ አንዳንዴ ራሱን ቆልፎ ውጪ ከቀረ በማስተር ቁልፍ ተከራዩ ቤት እንዲገባ ይደረጋል። ሰው ቤቱ ቁልፍ ረስቶ ራሱ ላይ ሊቆልፍ ይችላል። ሰው መስሪያ ቤቱ ቁልፍ ሊጥል ይችላል። ስፔር ቁልፍ አለው ቢልዲንጉ፣ ስፔር ቁልፍ አለው። ስፔር ቁልፉን ለማግኘት ሪፖርት ማድረግ ይኖርብሃል። ሪፖርት ሲደረግ የቢልዲንጉ ማኔጀር ኦር ከስተመር ሰርቪስ ኦር the representative or anybody that is delegated in terms of controlling the human safety on that particular building ያ ሰው ለቢልዲንጉ ቁልፍ የሌለው አንድ ከስተመር ካለ ኢንፎርሜሽኑን ወስዶ የዛን ከስተመር ቤቱን ከፍቶ ከስተመሩ እንዲገባ ያደርገዋል። በምን? በማስተር ቁልፍ። ለዛ ማስተር ቁልፍ አክሰስ ያላቸው እነማን ናቸው? ገዳዮች ይሄን ልጅ በሜዳ ላይ በመሳሪያ ተከታትለው አልመው ያልተሳካላቸው ገዳዮች እነማን ናቸው? እነዚህ ገዳዮች ከቢልዲንግ ጋር ተመሳጥረው በማስተር ቁልፍ ገብተው ልጅቷን ገለው ልጁን አስፈራርተው መተው እዚያ ውጪ ጥለውትስ ቢሆን እንደዚህ ለምን አላሰባችሁም? ለምን ቀጥታ እሱ ህይወት እንዲገደል ላይ ለምን ትኩረት አደረጋችሁ? ለምን ሌላ አላሰባችሁም? ይሄ አይቻልም እንዴ? አይደረግም? አይሆንም ወይ? ሜዳ ላይ ጥይት ከተተኮሰበት መኪና ልጁ ቱቦ ውስጥ ገብቶ ካመለጠ እየተዛተበት ከሆነ ይሄን እሷም ታውቃለች፣ ጓደኞቹ ያውቃሉ። ይዛትበታል ልጁ ላይ። the other verse of ሃጫሉ ሁንዴሳ ላይ ብዙ ነገር ነበር የሚዛት የነበረው። አሁንም ይዛታል እዚህ ልጅ ላይ። ስለዚህ እነዚህ ሚስቱ ሰዎች በገንዘብ ታግዘው የቢልዲንጉን ማስተር ቁልፍ እጃቸው ላይ አገቡ። ዘበኛው በሚፈልጉት መንገድ ተቃኘ። ገዳዮቹ ሰው በማይንቀሳቀስበት በዛች ከኩለ ወደ ንጋት ባለበት አይ ቲንክ 10 ሰዓት
10 ሰዓትና 9 ሰዓት እኮ ሰው እንቅስቃሴ ያደረገ ጸጥ ረጭ ባለበት ሰዓት ላይ ጠብቀው በማስተር ቁልፍ ከፍተው ገቡ። ማንንም ጎረቤት ሳይረብሹ ልጅቷን ገደሉ። ውጭ አምጥተው ጣሉ። ከፎቅ ላይ ተወረወረች አሉ። ቀነኒ እንዲህ አይነት ምራጭ ነገር አታደርግም። ሚዲያ ላይ ቅንጣ ብላ እንደምትዘፍነው አይነትም ልጅ አይደለች። ይሄንን የአሃዳውያን ህልም ስለተሳካ አሃዳውያን በስድብ ይከቧቸዋል። በዚህ ጉዳይ ላይ እመነኝ፣ የፖሊስ ምርመራ ልጅቷ ከዛ ስትወድቅ ጭንቅላቷ ፈነዳ ይለናል፣ ተፈነከተ ይለናል። ቤተሰቦቿስ ሬሳዋን አላያችሁ? አክሰሱ አልነበራችሁ? ሆስፒታል የወሰዳችኋት ሰዎች፣ አብራችሁ የነበራችሁ ሰዎች ምን ሆነ? የደማው ከ5ኛ ፎቅ ወድቃለች። ተፈነከተ ጭንቅላቷ፣ እጇ ተሰበረ። ምን ሆነ? ንገሩን እስቲ ምንድን ነው የሆነው? አለ ይሄ እግሯ ተሰበረ። ሰው ከዛ ጭንቅላቱ መሬት መቶ ተረፈ። ሰው እኮ ቲማቲም ነው የሚሆነው። አልተፈነከተችም። ምን ሆነች? ወላሀብን ይህን ጥያቄ የጠየቀ የለም። ሄዶ ጋለሞታ ቤት አብሮ አልጋ ላይ የተኙ ፓንት ያወለቁለት ይመስል እነዚህ ገደምቶች እንትን አድርጎ እንትን ሲያደርግ እንትን ገብቶ እንትን ጋር አድሮ አብራ ያደረችውን ሴት አስጨራሹ አንተ ነበርክ። ምን አይነት ፓንት ነው ያደረገችው? አንተ ነህ ጊዜ አስገባህለት። እነኚህ እንደዚህ አይነት ምራጭ ነገር ሚዲያ ላይ የሚያወሩ ሰዎች አንድም ለህዝብ ንቀት ስላላቸው ነው፣ ሁለትም አላማቸው የሚያዳምጣቸው ሰው አገናዛቢ አይደለም። ዝም ብሎ የሚነዳ መንጋ ነው። ስለዚህ በመንጋ ድምፅ አእምሮውን ከተቆጣጠሩ በኋላ ልጁን ገዳይ እሱ ነው፣ ገዳይ እሱ ነው፣ ገዳይ እሱ ነው፣ ገዳይ እሱ ነው። ለምን ትዊስት ማድረግ ይፈልጋሉ? ፍትው እንዲጣመም ይፈልጋል። አሃዳውያን ስራቸው ይሄ ነው። ስለዚህ በእነዚህ ልጆች ህይወት የሚቀና ሰው ተፈልጎ ፖለቲከኞች ይሄን ጉዳይ ተጠቅመውታል። ለሚ ቢ ክሊር መንግስት ነው አይደለም። አንዱዓለም ይሁን እቺ ልጅ መንግስት ሊጠቀምባቸው ሊጎዳቸው የሚያስችል ምንም ነገር የላቸው። ምንም መሬት የለም፣ ሱቅ የለም። ስራቸው ውስጥ መንግስትን ህዝብን የሚነካ ምንም ነገር የለም። ምንም ልጁ ታሪክ ይዘፍናል። ፍቅር ያለበት ቦታ ፍቅር ይዘፍናል። የኢትዮጵያ ህዝብ በዘፈን ሰንጥቆ የሚያዳምጥም አይደለም። ዝም ብሎ ነው የሚዘለው። የሚፈሳም በዛው ይፈሳል። ዝም ብሎ ነው የሚዘለው። ማን ፈቶ ተርጎሞ የሚጮም የለም። ትዝ አይላችሁ በአንድ ልጅ ማን ነው እሱ ኢትዮጵያን እንዲህ ገብቲ ስላቸው እንዲህ ገብቲ ይላሉ። እዚህ እንትን ተቀብቶ አቆቱ ኢትዮጵያን እንዲህ ገብቲ ስላቸው እንዲህ ገምቲ ይላሉ እነሱ። ኢትዮጵያ ትፈርሳለች ወይ ነው ልጁ እያለ ትፈርሳለች ይላሉ እነሱ። ለምን አያውቁትም? እንዲህ ገምቲ ማለት አዎ ትፈርሳለች ማለት ነው። አዎ ትፈርሳለች የሚሉትም እነሱ ናቸው። ትፈርሳለች እንደሚሉትም እነሱ ናቸው። አይጠይቁም፣ አይተረጉሙም። አብሮ መጋለብ ነው። ስለዚህ ይሄ ነው። ለልጁ ይዘፍናል፣ በዘፈኑ ይወደዳል፣ ብዙዎች ይወዱታል። ትናንት እንዳልኩት አልደግመውም፣ ያም ጎን ይታይ ብዬ ነበር። ዛሬ ደግሞ ይሄኛው ጎንም ይታይ ተጨምሮ። ከ2 ሳምንት በፊት አንዱዓለም ጎሳ ላይ የግድያ ሙከራ ያደረጉትና ልጁ በአምላክ እርዳታ ከሞት የተረፈበት ሁኔታ ላይ አነጣጥሮ ይህን ስራ የሰሩ ሰዎች የመንግስት አካል አይደሉም። መንግስት አይደሉም። የመንግስትን መዋቅር ግን ተጠቅመው አንድ አይኑን ገለህ ቁጭ ብሎ አይጠብቅህም። ቤት ንብረት ህፃን አይተርፍም፣ ትወድማለህ። በዚህ ውስጥ አትራፊው ፖለቲከኛ ብቻ ነው የሚሆነው። ምናልባት ተርፎ የሚሳካ ነገር ካለ ማለት ነው። ለዚህ ልጁ ለሙከራ ተደርጓል፣ አልሆነም። ሁለተኛ
ለፖለቲካ ልጁን መጠቀም የሚፈልጉ ሰዎች በሚፈልጉት መንገድ ልጁ እየሄደላቸው አይደለም። ስለዚህ የሰጧቸውን ስጦታዎች ሁሉ ማድረቅ ይፈልጉ ይሆናል። ወይም ማየውን ከሆነ የሱን ህይወት በማናጋት ልጁን መጉዳት፣ ልጅቷን መጉዳት፣ ቤተሰቡን መጉዳት ኢናፈቀኩንያም ቅጣትም ሊሆን ይችላል፣ ቅናትም ሊሆን ይችላል። ቅጣት ኢናፈቀ ከንጀደሙሱን ይሄ ቅናት ነው የሚባለው። ብዙ አስኬጂ አይደለም። አስኬጂነቱ አይደለም የሚለው ብዙ ማንም ይቀናበታል፣ ሊቀናበት ይችላልና ጉዳዩ ፖለቲካዊ ግድያ ነው የተደረገበት ልጁ ላይ። መንግስት ጋር ማላከክ ግን አቁሙ። መንግስት አይደለም መንግስት ውስጥ ያለውን መዋቅር ተጠቅመው የፖለቲካ ጉዳያቸውን ማፈጸም የሚፈልጉ ከዚህ በፊት ያጫሉን ሁንዴሳን ህይወት የቀጠፉ አሁንም ይሄን ልጅ ለመቅጠፍ መጥተዋል። አንድም የቱለማ ኦሮሞ ህዝብ የነዛን ፖለቲከኛ ድስኩርና ከበሮ ድለቃ እያዳመጠ አይደለም፣ አይሰማምም። ስለዚህ አንድ የሆነ ሰው በመንግስት ኃይሎች ተገደለ ተብሎ ህዝቡ ቁጣ ማንሳት አለበት። that is a way they can use it። ብዙ ነገሮችን በዚህ ማየት ይቻላል። የልጁ ላይ የተደረገው የመኪና ግድያ ሙከራ ብዙ ነገር ይነግረናል። ከዛ በተረፈ ልጁ እንደገደላት፣ ልጁ ሚስቱን እንደሚጠላ፣ ልጁ ሴት እንደዚህ ያደረገ ኦኬ፣ ይሄ ትክክል አይደለም። አንድ ሁለተኛ አደረገ ልጁ ሆነ እና ምን ይጠበስ? ወንድ ነው። 4 5 6 ሴት ደፈረም አይባልም። ኦኬ ለሚዲያም አይመችም። በቃ እንጋነስ ጀዲና ከበርባደ እና ምን ይጠበስ? ምን ይደረግ? ኦሮሞ ነው በቃ ያለው እዛም ከወዳ ማን ተጋደሚ አላት እሷን። ይሄን ደግሞ ቀነኒ ካወቀች እንዲህ አይነት ነገር አድርገሃልና ብላ ባሏን መቅጣት በምትፈልገው መንገድ ከፈለገች ወደ ቤቷ መሄድ ከፈለገች ለህግ አሳውቃ እንትን ማለት መብቷ እኮ ነው፣ ትችላለች። ምንም ዱላ ያስፈልገው። ለዚህ ደግሞ ብሪሊየንት ልጅ ናት፣ መሀይምም አይደለችም። አንዳንድ ጊዜ አንድ ሰው ለመወንጀል የምትፈጥሩት ተረቶቻችሁ ሴንስ የሚመቱ ቢሆን ጥሩ ነው። ዘፈን የሚያምረው ግጥም ሲመታ ነው፣ ቤት ሲመታ ነው። ግጥሙ ቤት ሲመታ ነው። ስድ ንባብ ዘፈን አይደለም፣ ብዙም አይቆይም። ያ ጠጪኖ ሰካራም ነው፣ በገንዘብ አልጠጣ ጠጣ ብላ ኮምፕሌን አድርጋ ታውቃለች? ልጄ ይጠጣል ብላ እናቱ ተናግራ ታውቃለች? የቀነኒ ቤተሰቦች የልጃችን ባል እኮ ይጠጣል ብሎ አግሮምሮሞ ያውቃሉ? ቀነኒ ባለቤት እኮ ይጠጣል ብላ ታውቃለች? ቅናት ነው። የቱለማ ኦሮሞ ስለሆነ ልትገሉት ትፈልጋላችሁ። ምቀኞች ናችሁ። ይሄ ዘፈን ብቻውን እናንተን በዘር እሱ ላይ ትኩረት እንዳደረጋችሁና በማንነቱ ምክንያት በሱ ላይ ደቦ እየጠራችሁ እንደሆነ የሚገልጥ ብቻውን ይሄ ዘፈን በቂ ነው። ፕራውድ ቱለማ ነው። ይሄንን ላለመግደል ይሄንን በእናንተ ካልኩሌሽን የሚከለክላችሁ ምንም ነገር የለም። ስለዚህ ሌት ተቀን እሱን ስታዩ አይናችሁ ይደማል፣ በማንነቱ ልታጠቁት ስለምትፈልጉ። ስለዚህ ኢትዮጵያ ውስጥ በሰላም መኖር የምንፈልግ ከሆነ ጥሩ ነው። ከዛ በተረፈ የፖሊስ ምርመራው እስከሚጣራ ብዙ ከጎን የምንለው ነገር የለ። ነገር ግን መንግስት አቅጣጫውን እንዲያደርግ የምንጠይቀው በትልቁ ይሄ ልጅ የተቃዋሚ አካላት እጅ አለበት ብዬ ጠረጥራለሁ። በግሌ በድፍረት ግባት የሚሆኑኝ ስላሉ ግባት የሚሆኑኝ ከመኪናው ጋር ተገናኝቶ መኪናው በማ በኩል እንደመጣ ስለማያውቅ እሱንን ተጠቅሜ መኪናውን ያመጡ ሰዎች በአጫሉ ሁንዴሳ ሞትና በአጫሉ ሁንዴሳ መሬት ውስጥ እንዴት እጃቸው እንደነበረ ተጠቅሜ ምንም የተነጣጠለ የለም። የትላንትና የወንድሜ ገዳይ ዛሬም ሌላ ወንድሜን ለመግደል ይፈልጋል።
ስለዚህ እነዚህ የኦሮሞን ህዝብ ሀብት እየበዘበዙ ያሉ ወሮ በላዎች ዱርዬዎች ፖለቲከኞች እነሱን እየተጠቀሙ የሌላውን ህይወት እያጨለሙ የራሳቸውን ህይወት ብርሃን ማድረግ የሚፈልጉ ደካማ ፖለቲከኞች ይህንን ጉዳይ ይጠቀሙበታል ብዬ እጠረጥራለሁ። ትላንት እንዳልኩት ማለት ከባለ ሀብት አንዱዓለም ጎሳ አንድ ነገር ሆነ ቢባል እድሉን ያገኘው ቀን ግንባር ቀደም ማንቁርቱ ላይ የሚቆመው ሰይድ አህመድ የተባለውን ሌባ ዶክተር አለሙ ሲሜ እንደማታመልጥ አንተም ከዚህ ወቅ ምክንያቱም ይሄን ሰውዬ ወደ ኦሮሚያ ክልል ያመጣው አንተ ስራው እናንተ በሚስት በአማች እየተዛመዳችሁ ወሮ በላ ከየትም ስባችሁ ያመጣችሁ በኦሮሞ ህዝብ ላይ አደልባችሁ የኦሮሞን ህዝብ የምታስበሉ ከሆነ ማን ተጋገስ ይሆናል። ይሄ የሚረሳ ጉዳይ አይደለም። የህፃናት ልጆችን በቡቲክ በሳንቲም እየደለሉ መድፈር አልፎ ህይወታቸውን በአጭር መቅጨት ግን ትንሽ ያው በኢትዮጵያ ኮንቴክስት ትንሽ ልበል ያው ጥሩ አይደለም፣ ከሰዋዊነት መውደቅ ነውና። ስለዚህ መንግስት በዚህ ልጅ ላይ ግድያ ያደረጉ አካላቶችን ልጆች ሚዲያ ላይ ያውቃሉ። አንደኛ ለነዚህ ልጆች ጋራንቲ መስጠት፣ እነዚህ ልጆች ጠይቀው እነዚህ እዚህ ልጅ ላይ የሚዝቱ ሰዎች በሙሉ የአንዱዓለም ጎሳ ሞት ሳብጀክት ናቸው። ከሁለት ሳምንት በፊት ከመኪና አደጋ የተረፈው ልጅ ከአንድ ወር ነው ከሁለት ሳምንት በፊት ከመኪና አደጋ የተረፈበት መኪና አደጋው በተኩስ ነው። ተኩሱ ምን ለማድረግ ልጁን ለምን ትገለዋለህ? ማሳ የለው ሱቅ የለው ፖለቲከኛ አይደለም። ለምን ትገለዋለህ? ታሪክን የሚዘፍን ነው። ታሪኩን ማጥፋት የሚፈልጉ አካላቶች ልጁን መግደል ይፈልጋሉ። ሁለተኛ በፖለቲካ አገር በጥብጦ ስልጣን ላይ መውጣት የሚፈልጉ ሰዎች ይሄን ልጅ ታርጌት አድርገውታል። ቫይራል ነው፣ ተሰሚነት አለ። በተለይም የቱለማን ኦሮሞ ህዝብ ደግሞ ያስቆጣል። በተለይም ያስቆጣል። አሁን እየተቆጣ አይደለም፣ ለብዙ ፖለቲካ ዲስኩሮች እየተቆጣ አይደለም ማህበረሰቡ። ይሄ ያስቆጣል። ስለዚህ እነዚህን አካላቶች የነዚህ ሚዲያ ላይ ለፖለቲካ ፕሮፓጋንዳ ሲሉ የተለያየ ነገር የሚጠይቋቸውን ልጆች የሚጠቀሙ ሰዎችን ጓደኞቿን የሱን ጓደኞች በቅርበት የሚቀርቡት አብሮት የሚቀመጡ የሚከታተሉትን የሚያውቁ ሰዎች አሉ። ጓደኛ ለጓደኛው ጠላቱን ይናገራል፣ የሚከታተለው ይናገራል፣ የተወሰነ ፐርሰንት ቢሆን ይናገራል። በጣም ጠንቃቃ ለቤተሰቡ ጭምር ከፍተኛ ጋራንቲ ያስፈልገዋል የዚህ ልጅ ገዳይ ጫፉን ለማግኘት። ስለዚህ መንግስት ይሄንን ጉዳይ መከታተል ያስፈልጋል። ሌሎች እዚህ ሚዲያ ላይ ዝም ብላችሁ የምታወሩ ሰዎች ተፈንክታለች ብላችሁ ጠይቁ። ያነሱ ሰዎች አሉ አይደለም? ሆስፒታል እጄ አግኝቻለሁ፣ እዛ ነበርኩኝ፣ ከዛሬ ሳው ደግሞ ሚኒሊክ ሲወሰድ እሱን ደግሞ ፖሊስ ይዞ ሄደ። ኦኬ ነበርሽ እዛ። ልጅቷ ጭንቅላቷ ተፈንክቷል። ከአምስተኛው ፎቅ እኮ ነው የወደቀችው። ወይስ በጭንቅላቷ ላለመውደቅ ወድቃ ነው የተረፈችው? መሬት አልገጨችም። እጇ ምንም አልሆነም፣ እግሯ ምንም አልሆነም። ይሄን ጠየቀ የለም፣ አልጠየቃችሁ። ይሄ ነው የሚጠየቀው። ይሄ ካልሆነ በቢልዲንግ ነው የተገባው ማለት ነው። ኦኬ በቢልዲንግ ነው የተገባው። ቢልዲንጉ ዘበኛ አለው የለው? ይሄ ነው መጠየቅ ያለበት። ቢልዲንጉ ካሜራ አለው የለው? ይሄ ነው መጠየቅ ያለበት። ቁስል ካልታየ ልጅቷ ወይ ሰሞር ተገላለች ወይ ደግሞ ከቤቷ ተገላ ነው የወጣችው። ቢልዲንጉ ምን ይላል? ይሄ ነው ፖሊስ መመርመር ያለበት። ይሄን ጉዳይ ነው መጠየቅ ያለባችሁ። ዝም ብሎ ገበያ ውስጥ እኮ አይደለም የተገደለች እኮ ግምት የምትሰጡት። ግምቶቻችሁ ህግን የሚረዳ መርማሪን የሚረዳ ቢሆን ጥሩ ነው። እዚህ አካባቢ አሁን ያወራዋቸው ላይሆኑ ሁሉ ይችላሉ። እነዚህ ግን እዚህ አካባቢ መታየት ያለበት ይሄ ነው። ቆስላለች፣ ጭንቅላቷ ተጎድቷል፣ እጇ ተጎድቷል፣ እግሯ ተጎድቷል። ምን ሆናለች? አሟሟቷስ ታንቃኔ ሞተችው? ምን ሆና ነው የሞተችው? ምርመራው ያሳያል። ተወግታ ነው የሞተችው? ምን ሆና ነው የሞተችው? እንዴት ነው የምትሞተው? በመርዝ ነው የሞተችው? ደማ ውስጥ ያለው ይናገራል። እነዚህ ከፖሊስ የሚጠበቁ መረጃዎች ናቸው። ምርመራው ላይ የሚነግረን ነገር ማለት እሱም ደግሞ ሌላ ትንታኔ ሊያመጣል።
አሁን ግን ትንታኔ የሚያስፈልገው አንደኛ በልጁ ላይ የምታደርጉትን ደቦ አቁሙት። አንዱዓለም ጎሳን ለመገደል ሀጫሉ ላይ ያነሳችሁትን ደቦ አሁንም እያደረጋችሁ ልጁ ላይ የሚደረገው ደቦ መቆም መቻል አለበት። በሬሳዎቻችን ፖለቲካ መስራት የለመዳችሁ ሰዎች አቁሙት። ባቴ ኡርጌሳ ከሐኪም ቤት ከእስር ቤት ሰው አይመስልም ሲወጣ። ስሙን ያረዳችሁትን መታከሚያ ያልሰጣችሁትን በጋርዳችሁ ሌሎቻችሁ ስትጠራሩ ለባቴ ኡርጌሳ ውሃ አልገዛችሁለትም። በሞቱ ጊዜ ፕሮፋይል አድርጋችሁ ይሄን ቆሻሻ ፖለቲካችሁን ለመሸጥ ብዙ ሞክራችኋል። በሬሳዎቻችን ፖለቲካ መነገድ፣ የፖለቲካ ፕሮፓጋንዳ መንፋት ትችላላችሁ። ባቴ ኡርጌሳ ክራንች ይዞ ከሆስፒታል ሲወጣ ስንደዶ ነው የሚመስለው። ክራንቹና እግሩ ይመሳሰላል ቅጥነቱ። በእንደ አይነት ስቃይ ቤተሰቡ ብቻ ነው አብሮ የተሰቃየው። ስሙን ያረዳችሁትም፣ ድንቡሎ አላገዛችሁትም፣ በገንዘብ አላገዛችሁትም፣ የራሴ መኪና ይኑርህ አላላችሁትም። በሞቱ ጊዜ ያወጣችሁትን ገንዘብ በህይወት እያለ ብታወጡ ኖሮ ጃልባቴ ኡርጌሳ እንቅስቃሴ ሁሉ በመኪና ይሆናል። ጃልባቴ ኡርጌሳ ምናልባት ወደ መቂ ሲሄድ በትራንስፖርት ተከታትለውት እዛ መኖሩን የሚያውቁ ሰዎች ባይከታተሉት ይችሉ ነበር። መቂ ከተማ የኦሮሚያ ክልል የመቂ ከተማ ብልጽግና የደህንነት ኃላፊ ያውቀዋል የባቴ ኡርጌሳን ሞት። ሂሳን ኦሮሞ ነው ያውቀዋል። ባቴን ደግሞ ኦነግ ኢትዮጵያ ከገባ ጊዜ ጀምሮ በተለይ የኦሮሞ ነጻነት ጦር ከድርጅቱ ጋር ከተለያየ በኋላ ሰራዊቱን በማስገባት ሂደት ውስጥ በነበረው ጉዞ ውስጥ ባቴ ኡርጌሳን አንዴም ሁለቴም ለመንግስት አሳልፈው ለመስጠትና እንዲመታ ለማድረግ የሞከረ ፖለቲከኛ ዛሬም የኦሮሞን ፖለቲካ ያተራምሳል። እዛ ጋር ከነበረው ገዳይ ጋር ጥብቅ የሆነ ግንኙነት እንዳለው እናውቃለን። ዘር ተኮር ጥፋት ነው። አልተከላከላችሁም። እሱ ዝም ነው ያላችሁት። ሲሞት ግን ከበሮ እንትኑን ፕሮፋይል አድርጋችሁ ብዙ ከበሮ ጮኻችሁ። በሞታችን ፖለቲካ ለመግዛት በችግሮቻችን ትንሽዬ ተሰጡንና ብዙ ፎቶ ትለጥፋላችሁ። ስንሰበሰብ እንዳንሰበሰብ ሌላ ባንዳ በጎን ትቀጥሩብናላችሁ። እዚህ በኩል እርዳታ ስንል ሌላ ባንዳ በጎን ሌላ እርዳታ ኮለ። አሁን እዚህ ቶሮንቶ ባለፈው 2 ሳምንት ሊስቱን ልከውልኝ አለኝ። እኔ ልክ ይሄ የከሸፈ ፖለቲከኛ ወደ ቶሮንቶ ሲሄድ ምን አረጉ? ቶሮንቶ አቃቸዋለሁ ማቃቸው ነው ሊስቱን በሙሉ ለሰላሌ ኦሮሞ ገንዘብ አዋተን የምናደርስበት መንገድ አጣን፣ ይሄን ለህዝባችን እንናገራለን ብለው ስብሰባ አደረጉ። ለምን? ጀዋር እንደነገ ሊመጣ ስለሆነ። አሁን ለሰላሌ ኦሮሞ አዘኑና ገንዘብ ሰብስበው ማድረሻ መንገድ አጡና ብሩን ያዝን ያሉ ነው። የኛን ህዝብ ለማንሳት ገንዘብ ማድረሻ መቼ አጣ ብለን ቱለማ ዓለም አቀፍ ማህበራዊ ድርጅት የሰላሌ ዞን የእርዳታ አስተባባሪ ቡድኑን በኮሚቴ አዋቅሮ አካውንት ከፍቶ ቁጭ አድርጎ ኦሮሞ ህዝብ ሁሉ ልትረዱን የምትፈልጉት ይሄው የተዘጋጃለ ብሏል እኮ። ማህበረሰቡ የራሱ ማህበር አለው ህዝቡን ለመርዳት። ልታግዘን ከፈለክ የምን እኮ ያንተ ቆሻሻ ፖለቲካ በህዝባችን እኮ መግዛት እኮ አይጠበቅብህም። ጀስት እውነቱን እኮ ነው የምነግርህ። አካውንት ተከፍቶ የሰላሌ ዞን ብቻ አዳማ ዞን የለበትም፣ ሃምቦ ዞን የለበትም። ቱለማ ኢንተርናሽናል ሲቪክ ኦርጋናይዜሽን በሰላሌ ዞን ባሉት አደረጃጀቱ በኩል አካውንት ከፍቶ ይሄው አካውንቱ ተዘጋጅቷል። አዳማ ዞን ያለ የሚረዳ ካለ ገንዘቡ ተሰብስቦ ይሄው እዚህ ጋር ከተቱት። የትም ቦታ ያላችሁ እዚህ ከተቱ። ሌላ አያስፈልግም። ባነር አንለጥፍም። ከህዝብ በተሰበሰበ ገንዘብ ማስታወቂያ አናሯሩጥም። የምናደርገው ማስታወቂያ የምናወጣው በችኳንታ ምናምን የለም፣ አናጠፋው። ሰው ይጠቅመናል። ማስታወቂያ አያስፈልገንም። ቱለማ ዓለም አቀፍ ማህበራዊ ድርጅት የማህበረሰቡ የተደራጀ ድርጅት አለው። ማህበሩ አካውንት ከፍቶ ይጠብቃል። 3 ሰዎችን ስም አድርጎ አካውንት ከፍቶ ባዶ ነው። ብሩን ለምን እዛ ላስቀመጣችሁልንም?
እውነት ለቱለማ ኦሮሞ ህዝብ ለሰላሌ ዞን የኦሮሞ ህዝብ አዝናችሁ ከሆነ ቶሮንቶ ላላችሁ ነው ቀቢጡላ የፖለቲካ አሽቃባጭን ቆሻሻ ፖለቲካችሁን በኦሮሞ ህዝብ ላይ መሸጥ የምትፈልጉ ደካማዎች ለህዝብ አንድ ነገር መክፈት አትችሉ ማተራመስ መበጥበጥ ብቻ ነው የምትችሉት ለምን አታደርጉ እንደዛ አይደል እንደሚሆነው የወለጋን ኦሮሞ መርዳት ከፈለክ ወልዳን ቱል ወልዳን መጫ እንጅራ ወልዳ መጫ የሚባል ማህበር አለ ማህበሩ አካውንት አለው ገንዘብ ሲሰበሰብ ለማህበሩ ይሰጣል ማህበሩ አካባቢው ላይ ያለው ማህበረሰብ እንዴት እንደሚረዳ ከማህበሩ ጋር ያደርገዋል የቱለማ ኦሮሞ በሰላሌ ዞን ባለው በማንኛውም ችግር ሰላሌ ዩኒቨርሲቲ አለው የሰው እርዳታ ከፈለገ ቲኮ ዳይናሚክ የሆነ ስትራቴጂ አለው የሰላሌ ዞን ማህበራዊ አስተዳደር ማህበራዊ ጉዳይ ይህን ጉዳይ በበላይነት ይመራዋል ሃይስኩል ያስተባብር ሰላሌ ዩኒቨርሲቲን ወይም ፊቼ ዩኒቨርሲቲን ያስተባብር ምንም ያድርግ ለጠራም ለወረጃርሶ ለስድስቱም ወረዳ በፈለገው መንገድ መድረስ ይችላል አካውንቱ ይሄውና ከናንተ ምን ጠብቆ ገንዘብ ብቻ ነው የናንተን የጉልበት እርዳታ አንፈልግም ብለን ኦሬዲ ማህበሩ ተዘጋጅቶ ይጠብቃል ይሄ ያለ ብሩን በእጅዛችሁ ልክ ጃዋር ነገር ሊመጣ ምናምን ሲሆን ለሰላሌ ዞን ገንዘብ አዘጋጅተን ምናደርስበትን መንገድ ምን መንገድ ነው ያጣው ቆሻሻ ፖለቲካን የምትዘራበት ቦታ ነው ያጣው ከቱለማ ኦሮሞ ህዝብ ቀና የሚል ሰው ካለ ጭንቅላቱ መምታት ስለምትፈልግ ይሄ ቁጭ ያለው ሰውዬ በሰራው መንገድ ሄደ ኢንዶርስ ካደረከው ነገ የምትፈራው ስለሚወድቅብህ ቆሻሻ የበከተ ፖለቲካን ለማራመድ ትፈልጋለህ በህዝባችን ችግር እንጂ ገንዘብ ልትረዳን ከፈለክ የትኛውን የቱለማን ኦሮሞ ዞን መርዳት ትፈልጋላችሁ የቱለማ ኦሮሞ ህዝብ እኮ የተደራጀ ማህበሩን ያስቀመጠ አካውንቱን ከፍቶ ቁጭ ብሎ በጎ አድራጊነት ከፈለክ እኮ አለንልህ ያለ እኮ ምንም እኮ ያንተ ጉልበት እኮ አስፈልግም ገንዘብ ነው ልትረዳን ከቻልክ የምትችለው ገንዘብ ከሆነ ደግሞ አካውንት ተከፍቷል ረሲት ትፈልጋለህ እንሰጣለን ካናዳ ያለው we can give you አሜሪካን ያለው እንሰጣለን ታክስ ክሌም ታደርግበታለህ ባለም አቀፍ ደረጃ የተደራጀ ዳይናሚክ ድርጅት አለው ማህበረሰቡ እንደምትንቀው አይደለም እሱም ብብቱ ስራ አድርጎ ፖለቲካ ሊገዛበት ይፈልጋል አየህ ይሄ ነው የእናንተ ስራ ስንደራጅ በሌላ በኩል ሌላ ነገር ይሰሩልናል የኛን ድምጽ በሚዲያ ደቦ ያፍኑታል በቆሻሻ ሚዲያዎቻችሁ እኛን ታፍኑናላችሁ በሌላ ጎን ደግሞ ደግ ለመሆን ትፈልጋላችሁ ደግነት በከዘራ ያልቆመ ደግነት አሳዩ ደግሞ አለ እንንቃል በከዘራ ያልቆመ ደግነት አሳዩን በከዘራ ያልቆመ ማለት ወገቡ በሽተኛ ያልሆነ ቅርበት ነው ምንፈልገው ጤናማ ቅርበት ሰላሌ ዞን ስንል ኦሮሞን መርጠን አይደለም ከኦሮሞ ጋር የሚኖር ስንት ችግረኛ አለ አብሮት የሚኖር አንድ ቀበሌ በጦርነት ሲወድም ቀበሌ ውስጥ ያለው ማህበረሰብ አብሮ ነው የወደመ ልትረዳን ስትፈልግ ያንተን የፖለቲካ ቆሻሻ አትሽጥልን አንገዛህም ማህበረሰቡ ከፖለቲካና ከሃይማኖታዊ ግፊት ኦር ቴንሽንስ ነፃ በሆነ መንገድ ራሱን አደራጅቶ ሲስተም አስቀምጦ አዳማ በሰላሌ ጉዳይ የማይገባ ሰላሌ በአምቦ ጉዳይ የማይገባ ዳይናሚክ ስትራቴጂ ነድፎ እንደ አንድ ማህበረሰብ ራሱን አደራጅቶ በጎ ማድረግ የምትፈልጉ የኛም መቆም የምትወዱ ካላችሁ ልትረዱን ከወደዳችሁ በራችን ይሄው ብለን በአደባባይ ነገርናችሁ ብሩን ዘጋ አስቀምጥልን ቲኬት ሪሲት ደግሞ ጠይቀን ከዛ በኋላ ሪፖርቶቻችንን በቪዲዮ በምንም በዌብሳይት ተከታተለን በህዝብ ደም የምንለብሰውም ጫማ የለም የምናበጥረውም ጎፈሬ የለንም ለህዝባችን መጀመሪያ እኛ ነን ካንተ በላይ እኛ ነን የምንበልጥ ያርሲ ኦሮሞ ሲቸገር ምትረዳው ከሆነ ለተደራጀ ማህበረሰብ ነው ብሩን የምትሰጠው እነሱ ናቸው አድራሹ አንተ አይደለም ስለዚህ የሌባ የሚባል የለም ግን ይሄ ያለ እንዶ መርዳት እንዳቃታቸው አድርገው ለምን ጃዋር ነገ ይመጣላ ይሄ ጃዋር ደንቆሮ መንጋ የቱለማን ኦሮሞ ህዝብ ይረዳል በቃ ደግ ነው እንድንለው አይደለም በቆሻሻ ታሪክ የማህበረሰብ የምትጠሩትን እናንተ ናችሁ
አይደለም። ስለዚህ እዚህም እዛ የሆነ ነገር ይሰበስቡባል። እኛ የጣርነው ይሄንን ድርጅት ያቋቋምነው የቱለማን ኦሮሞ ህዝብ ከኢትዮጵያ ከኦሮሞም ይሁን ከየቱም ፖለቲካ መፈልቀቅ ስለፈለግን ነው። መለየት አለብኝ። ለምን ናገሌ ጅራ ሲያስኒ ኦሮሞ ሁንዴሳ ረኮ ኡመተ ኦሮሞ ቱለማት ቱሬ ሁንዴኒሳ ረኮ ኡመተ ኦሮሞ ቱለማት ፊንፊኔ ጋፋ ጅሩ ለኮ ኡመተ ኦሮሞ ቱለማት ዳንጋው ጅሩ ረኮ ኡመተ ኦሮሞ ቱለማት መዲ ፊ ሁንዴ ረኮ ሲያሳ ኦሮሞ ከናበቴ ረኮ ኡመተ ኦሮሞ ቱለማት ቱሬ አመ ገሩ ተውድ ይዘቲ ረኮ አንጎት መቃ ኡመተ ኦሮሞ ቱለማትን ቢተታ ገንቱ አኩን ቶርቶራ እንበርባች ዞው እናንተ ማራመድ ትችላላችሁ። በእኛ በኩል የምንፈልገው ፖለቲካውን አይደለም። ይሄን እናንተን የህዝባችን አለመማር የህዝባችንን ድህነት የነበሩ ስርዓቶች ይሄን ማህበረሰብ ድሃ ሲያደርጉት የነበረው ይሄ ማህበረሰብ ቢደራጅ ነገ የሚጠይቀው ነገር አለ። በመሬት ወረራ ጉዳይ exploration without proper compensation ያነሳልሃል። እንዳይነሳ ነው ዛሬ የምታጠፋው። እንዳይነቃ ነው አርቲስቱን የምትገልበት እንጂ አርቲስቱ ሱቅ የለም ያንተን ነገር አይነካም። አንዱ ዓለም ጎሳ የማንን ንብረት የሚነካ ልጅ አይደል። ለሱ ሞቱን አልመኝም። እኔ በሞትለት ነው መመርጠው እንጂ ቅን ልጅ ነው። ኬኛ ቦባ ኬኛ ጀለቲ ጭኒኑ በርባዱ ገንቶታ አመንታን ኬኛ ነማን አረብሶ ይተን ነማ አረብሱ ረት ከንጅርቱ ሲኒ ጂባን ከም ቡሾፍተን ሲኒ ካን ኦቆፍተን ሲኒ ይሄ ታሪክ ምን እንደሚመስል እንደሚያስታውሰኝ ታውቃላችሁ? የዛሬ 4 ዓመት ከፊት ለፊት 3 ዓመት ከፊት ለፊት የቆምኩትን ጉዳይ አሁን አነሳለሁ። ጀዋር መሐመድ እስር ቤት ለፍትህ ሲቀርብ እስር ቤት ሰኞ ለታ ለፍርድ ይቀርባል ተብሎ እንደ ሐሙስ ማክሰኞ ለታ ለእናንተ ያጫሉ እንደሳን ገዳይ መርምረን ደርሰንበታል እንነግራችኋለን የሚል በኬሎ ሚዲያ እና በኦኤምኤን ሚዲያ ከዚህ ከአሜሪካ ዘገቡት። ለምን ያጫሉ እንደሳ እጅ እንትን ውስጥ ጀዋር የለበትም የሚል ፍትህ ወደዚህ ተንቃጦ ህዝቡ ትኩረቱ ወደ ማክሰኞ እንዲሆን አየ ጀዋርን ከዚህ ወንጀል ለማዳን ሌላ ነገር አድርገው ሰኞ ማክሰኞ እነግራችኋለን ሊሉን መጡ። አንድ ጥያቄ ነው ጠየቅኩት። እኔ የህግ ሰዎች ከተሳሳትኩ ፕሊዝ ጻፉልኝ። የትሙን ስለ ህግ ለአእምሮ ስትል ነው የምትጽፍልኝ። እኔን ለማስተማር አይደል፣ እኔን ለመቀየር አይደል። እኔ ይቅርታ እንድጠይቅ ለተናገርኩት ኃላፊነት እንድወስድ ቀጥሎ የሚልህ ነገር ልክ ካልሆነ ግርምሽ ተሳስተሃል ብለህ የምትጠሉኝም ብትሆኑ ጻፉልኝ። ከህግ አንፃር ቀጥሎ የሚለው ነገር እንዲህ ነው ምለው። አንድ እስረኛ በመንግስት ቁጥጥር ስር ከዋለ ፍርድ ቤት አዞት ወህኒ ቤት ከገባ በኋላ እስረኛው ፍርድ ቤት ትጠየቃለህ፣ ፍርድ ቤት ለታሰረበት ለተጠየቀበት ፍትፍት ትቆማለህ ተብሎ ቀኑ ሲጠበቅ በቪዲዮ ነው የራሴን መረጃ ማቅረብ የሚችለው በቪዲዮ ብቻ ነው ማቅረብ የሚችለው ብሎ ያ የህግ ታራሚ ጥያቄውን ካን ብጠይቅ ኦኬ በቃ እንዳለው ይሁንለት ብሎ ፍርድ ቤቱ ታራሚው ማረሚያ ቤት ያለው እስረኛ ጉዳዩን በቪዲዮ እንዲያቀርብ እንኳን ቢፈለግ መጀመሪያ መፍቀድ ያለበት ማን ነው? ፍርድ ቤቱ ነው። ፍርድ ቤቱ ፖሊስ አይደለም፣ ማረሚያ ቤቱ አይደለም። መጀመሪያ መፍቀድ ያለበት ፍርድ ቤቱ። ፍርድ ቤቱ ፈቀደው ላይፈቅድ እኮ ይችላል። እንትን አርጌ ነው እየነገርኩ ያለሁት ፍርድ ቤቱ ደግሞ የሚፈቅደው ከፈቀደ ታራሚው መረጃ ይሆነኛል የሚለውን ጉዳይ በቪዲዮ ለማቅረብ መጀመሪያ የሚቀዳው በእስር ቤቱ ጥበቃና ትዕዛዝ ሰርቪላንስ ስር ነው የሚቀዳው እንጂ የሆነ ጥግ ላይ ሾልኮ ለጀዋር መሐመድ በተሰጠች ቴሌፎን ኦኬ እስር ቤት ውስጥ በዛ ቴሌፎን የሆነ ጥግ ላይ ልጁን አቆመ
ሀጫሉ እንዴት ነው የሞተው አንተ ምንድነው ያደረግከው ምናምን ብለህ ቀርተህ አምጥተኸው ፍርድ ቤት አዳምጥ እንደዛ ይቻላል። አይ ኖ ሹልክ ብሎ በገባ ቴሌፎን ያለ ፍርድ ቤት ፈቃድ ያለ እስር ቤቱ አዎንታዊ ፈቃድ እዛ ውስጥ ቪዲዮ ቀርቶ ማቅረብ ይችላል ካላችሁን የህግ ሰዎች እናንተ ጻፉልኝ፣ ግን ስማችሁን ጨምሩልኝ። አንደኛ ከእናንተ ማራለሁ፣ ሁለተኛ ለተናገርኩት ነገር ኃላፊነት ወስዳለሁ፣ ህዝብንም ይቅርታ ጠይቃለሁ። ይሄ ልመናዬ ነው፣ ተማጽኖ ነው። ያን ጊዜ ያልኩት ይሄንን ነው። እስር ቤት ይሄንን ልጅ ሀጫሉ ሁንዴሳ ሞት ላይ እኔ ነበርኩ ያለው ልጅ በቪዲዮ እናንተ ቀድታችሁ ያመጣችሁት ልጅና ለኦሮሞ ህዝብ እውነቱ ይሄ ነው ብላችሁ ልትነግሩት የሞከራችሁት ልጅ እዛ ገብታችሁ እንድትቀዱት ለእናንተ ፈቃድ የሰጠ መጀመሪያ ማን ነው ጥያቄ? ማን የፈቀደልህ? መልስ የላቸውም። ኬሎና ኦኤምኤን ሚዲያ ባንዳዎች ናችሁ እናንተ። ሚዲያ አለ ልትሰድበኝ ትችላለህ። ቀጥሎ ከጸጉሬ አንድ ነገር መንቀር አትችልም። የኦሮሞ ጥላቻ የገንዘብ ፍለጋ ብቻ ነው የእናንተ ስራ እንጂ ሐቀኞች አይደላችሁም። ያኔ ፊት ለፊታችሁ የቆምኩት ለዛ ነው። ይሄን የሚያቀናብሩ ሐረማያ ዩኒቨርሲቲ ውስጥ የህግ ተማሪዎች የነበሩ የቱለማን ኦሮሞ ህዝብ የመጫን ኦሮሞ ልጆች ሲያስገድሉ የነበሩ አትላንቲክ ኦሽንን በፕሌን ሲሻገሩ ያጠፉትን ወንጀል የረሳንላቸው የሚመስላቸው ደንቆሮች ናቸው። አረሳንልህ። ሐረማያ ዩኒቨርሲቲ ላይ በተደረገውን አረሳን። እነን ያደረጉት ስለዚህ እኔ ጥያቄ ማን ነው ቪዲዮውን እንድትቀዱ ፈቃድ የሰጣችሁ? ፍርድ ቤቱን የፈቀደ? እስር ቤት ውስጥ ታራሚ የህግ ታራሚ የሆነው ሰው ቪዲዮ እንዲቀዳ ፍርድ ቤቱ ፈቅዷል? ፍርድ ቤቱ የፈቀደበትን ወረቀት ይዛችኋል? የቂሊንጦ ማረሚያ ቤት ልጁ ቪዲዮ እንዲቀዳ ፖሊስ ፈቅዷል? ማረሚያ ቤቱ ፈቅዷል? በማን ካሜራ ተቀዳ ከዛ በኋላ የሚል ጥያቄ ጠየቁ። የካሜራ ባለቤት አይታወቅም፣ ፍርድ ቤቱም አልፈቀደም፣ ማረሚያ ቤቱም አያውቀውም። አቶ ጀዋር መሐመድ እጁ ባለችው ቴሌፎን ቆሻሻ ስራውን ለመደበቅ ቪዲዮ ቀዳና አሜሪካ ላከላቸው። ምክንያቱም እስር ቤት ቁጭ ብሎ በቪዲዮ ያወራቸዋል ውጭ ሀገር ያሉትን ሰዎች አውቀዋለሁ። ያኔ አጠገቤ የነበሩ ሰዎች ይነግሩን ስለነበር እሱን ህግ ለማጣበም ተጠቅመውበታል ያን ጊዜ። ኦኬ አሁንም የሆነን ህዝብ ለፖለቲካ ፍጆታ ለማስነሳት እኛው መንግስት ከልክሎን ነው እንጂ እኮ ለካ ለህዝባችን ለኛ የሚረዱን እኮ አሉ እንደ ልጅ ህዝባችን የሉም። ብሩን ይዘን ምን ረዳበትን መንገድ አጣን ይላሉ። ብሩን ይዘን ምትረዳበትን መንገድ አጣ። ቱለማ ዓለም አቀፍ ህዝባዊ ድርጅት ቱለማ ኢንተርናሽናል ሲቪክ ኦርጋናይዜሽን የሚል ድርጅት አለ። አሜሪካ ሀገርም የትም ዓለም ብትኖሩ አረብ ሀገር ብትኖሩ የትም ቦታ ይሄን ማህበረሰብ መርዳት ከፈለጋችሁ ማን ገንዘብ ይሰብስብ መቸገር አይጠበቅባችሁ። ድርጅቱ አለ፣ ሪፕሬዘንታቲቭ አለው፣ ሀገር ቤትም ቆንጆ መዋቅር አለው። እያንዳንዱ ዞን የየዞኑን የእርዳታ አስተባባሪ ኮሚቴውን መርጦ ቁጭ አድርጎ ማህበራዊ ጉዳይ ላይ የሚሰሩ ሰዎች በክልሉ ውስጥ ያሉትን ከፍተኛ የትምህርት ተቋማትን ዩኒቨርሲቲዎችን አቅም ጠብቆ ከክልሉ ጋር ህግን ባከበረ መንገድ ፖለቲካዊና ሃይማኖታዊ መንጸባረቅ በሌለው መንገድ በቅንነት ህዝባችንን ብቻ መርዳት፣ ህዝባችንን ብቻ ማስተማር፣ ህዝባችንን ብቻ ለአቅመ ፖለቲካ ለማብቃት ገና ብሎ የተቋቋመ ድርጅት በሩን ከፍቶ ምንም ቀሚሴ ተንሸራተተ የጋኝ ዘጋኝ የሚባል ነገር የለበትም። ዝግጁ ነው። ማድረግ ይቻላል። እዚህ ሀገር ነጮች አሉ። ደውል ተባብራችሁ እናንተ በፈለጋችሁበት ቦታ የፈለገው ኮሚኒቲ የዚህን ድርጅት ማህበረሰቡን መርዳት ስለምንፈልግ የዚህን ድርጅት ሪፕሬዘንታቲቭ ማውራት እንፈልጋለን ካላችሁ ግርማ ታደሰን እዛ ቦታ ታየው። ነጮች ይመጣሉ። እርዳታውን ስጡ፣ ህዝቡ ይረዳ። ሌላ የፖለቲካ ቆሻሻ ግን በህዝባችን ላይ አትጫወቱ። ይሄ ነው እኛን ያስቸገረን። አስፈልገንም ይሄ በዚህ ንግግሬ 60 ሚሊዮን ሊጠላኝ ይችላል። ቁጥሩ ቢጨምር ከዚህም ጨምራችሁ ሁላችሁም ልትጠሉኝ ትችላላችሁ።
ለአእምሮዬና ለፈጣሪ ታማኝ ከሆንኩ ይበቃል። በድሃ ህዝብ እንጀራ መብላት መቆም መቻል አለበት እዛ ሀገር ላይ። እነዚህ ነገሮች ባለመቆማቸው ተመሳሳይ የሆነ ነው የሚሄደውና however ህዝቡን በዚህ በኩል ማስቆጣት፣ ገንዘብ በማጣቱ ህዝቡ እንዲቆጣ ማድረግ፣ ቀጥሎ ደግሞ እንደ አይኑ ብሌን የሚያየው ልጅ ገበሬው እንትን ያረገ አንዱ እያለ የሚያዳምጠው ልጅ እቺ ልጅ በመግደል ህዝቡን ለማስቆጣት ልጁን በመግደል አልተሳካም። የሚከዱ ስራዎች የነዚህን አይነት ብላቴና እድሜ መቅጨትና ዘመናቸውን የእንባ ከማድረግ ያለፈ የምትፈጁት ምንም ፋይዳ የለው። የመጨረሻ ለኦሮሞ ፖለቲከኞች መልእክት አለኝ። ለእናንተ አክብሮት የሚኖረኝ እኔ የሆነ ተቋም አቋቁማችሁ ማህበረሰቡን የሆነ ቦታ ሰብስባችሁ አቅጣጫ ሰጣችሁ በሆነ ኖሮ ክብር ይኖረኝ ነበር። ይሄን አላደረጋችሁ። የሚያዋጣው እናንተን አንድ ወራ ጫሉ ረቲ አጄቻ ዋሜ እረቲ ጨልፍተኒ ገረሴ ረቲ ጀራ ከነን ይስኒ ኦኬ በአማርኛ ልበል። ሀጫሉ ሁንዴሳ በሁለት ሳምንት ውስጥ እንዲቀጣ እንዲሞት ጥሪ ያደረጉ ሰዎች እብብታችሁ ስራሉ። ለህግ አላቀረባችኋቸው። አብዛኞቻችሁ የህግ ባለሙያዎች ናቸው። ሀጫሉ ሁንዴሳ በሁለት ሳምንት ውስጥ እንዲገደል ጨርሰናል እናሳያለን ተብሎ እንደፎከሩት ሲያደርጉ ለህግ አላቀረባችኋቸው። ስለዚህ የእናንተ ህግ ተማሪነት ቆሎ ማይቆላ ከርሴን ብቻ የሚሞላ እንጂ ዋጋ እንደሌለው ለግርማ ታደሰ ነግረኸኛል። ህዝብህን ዲፌንድ አላረክበትም። ድሃን አልተከላከልክበትም። ለድሃ ጥብቅና አልቆምክለትም። ባለ እውቀት ለህዝብ ያልሰራህበትም። ባለ የህግ እውቀት ለህዝብ ያልሰራ ሰው በማታውቀው የፖለቲካ እውቀት ለህዝብ አስተዋጽኦ ታደርጋለህ ብሎ ግርማ ታደሰ አያምንህም፣ አላምንህም። ደግመዋለሁ። ባለህ የህግ ሙያህ በኦሮሞ ህዝብ መብት ላይ የሚሳለቁ በኦሮሞ ህዝብ ጮርቃዎች ላይ ሞትን የሚጠሩ ሞትን የሚፈጽሙ የኦሮሞን ህዝብ እንደ ህዝብ ካራክተር አሳሲኔሽን የሚፈጽሙበት ወንጀለኞች ለህግ እንዲቀርቡ ህግ በሚደግፋችሁ ሀገር ተቀምጣችሁ ይሄን በማድረግ የኦሮሞን ህዝብ አልጠቀማችሁትም። ዶክተር አንድ ሜዲካል ዶክተር ህዝቡን አገለገለ የሚባለው በተማረበት ሙያው በሽተኛ አክሞ ካዳነ ብቻ ነው። አሁን እሱ በእውቀቱ ህዝብ አገልግሏል፣ ህዝብ አድኗል ይባላል። ዶክተር አንዲት ነርስ ነች። የነርስነት ስራዋን ስትሰራ ህዝብ አገለገለች። የምትበላውንም ደሞዝ እግዚአብሔር ይባርክላት በሙያዋ። መምህር ቾክ እየጠረገ አስተማሪን ባለው እውቀቱ ተማሪን ሲያስተምር የሙያውን ሰራ ይባላል። ሌሎቹ ነገሮች ተጨማሪ ናቸው። የህግ ባለሙያዎች ለኦሮሞ ህዝብ በህግ የሰራችሁት ምን አለ? ምን ያቋቋማችሁት ነገር አለ? የኦሮሞን ህዝብ በዓለም አቀፍ ደረጃ እንደ ማህበረሰብ አንድ ጥላ ስራ አስቀምጦት መብቱን ሊያስከብርለት የሚችል ሌጂቲሜት የሆነ ኢንስቲትዩሽን አቋቁማችሁለታል ወይ? እንኳን ለህዝባችሁ ኢንስቲትዩሽን ልታቋቁሙ የራሳችሁን ቤት ልታቋቁሙ አልቻላችሁ። ራሳችሁም የምትቆሙ አይደላችሁ። ራሳችሁም የምትቆሙት በከዘራ ይመስለኛል። ለዚህ ነው ለኦሮሞ ህዝብ የሚያስፈልገው አልኩ። ለኦሮሞ ህዝብ የሚያስፈልገን በከዘራ የቆመ ፖለቲካ አያስፈልገንም። ምን ማለት መሰል? ሰው ልጅ ሲወለድ ምሳሌ ሰው ልጅ ተወልዶ እንቅስቃሴ ሲጀምር በአራት እግሩ ነው የሚሄደው። አራት እግር ባለው ያው ዳዴ ማለቴ ነው። ዳዴ በአራቱ ነው የሚንፏቀቀው። ህፃን ነው።
አይችልም። መቆምን ሲለማመድ በርጩማም ይዞ የአባትን የእናትን ቀሚስ ይዞ ተደግፎ ይቆማል። ድክ 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 እያለ በሶስት እግር ቆመ ይባላል። ለምንድን ነው በሶስት እግር የሚቆመው? በራሱ መቆም አይችልም። ክቹ ነው ገና። ጠንከር ስል ግን በሁለት እግሩ ይቆማል። ከዛ ሮጦ ያሸንፋል። እንደነ ቀነኒሳ ይቆማል፣ ጫወታል፣ ይቆማል፣ ይሮጣል፣ አባሮ ይዛል፣ ሮጦ ያመልጣል፣ ዘሎ ይሻገራል። በሁለት እግር ቆሟል። ጠንካራ ነው። ፖለቲካ ማለት በሐሳብ አባረ ማሸነፍ ካቃተም በሐሳብ የሆነ ቦታ ተከለለ ቢያንስ መከላከል መቻል ማለት ነው። በሁለት እግር ስትቆም ጠንካራ ስትሆን ኦፊቱማ አራቴቹን ከና ቀብሶ ኦፊቱማ ይቹ ሰው ሲያረጅ ጉልበት ሲከዳው ወገቡ ሲላላ ወደ ከዘራ ይመጣል። ተመልሶ ወደ ሶስት እግር ሁለት እግር ሄዶ 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 ወደ ሁለት እግር ሄዶ 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 በሶስት እግር ካቃቶክ ዊልቸር ላይ ሊቀመጥ ይችላል። በከዘራ የቆመ ማለት ወገቡ የታመመ ማለት በራሱ መቆም አይችልም። ሮጦ ማያመልጥም፣ አባሮ ማይዝም። ለራሱ ሮጦ ማያመልጥ አባሮ ማይዝ በከዘራ የቆመ ፖለቲካ፣ ኦሮሞ ላይ ያልቆመ ፖለቲካ፣ የሆነ መንደር ላይ ሄዶ መደገፍ የሚፈልግ የሆነ መንደር ላይ ትላንት የረገመውን የሚቀናበት ፖለቲካ ለኦሮሞ ሕዝብ አይጠቅመው። ቢመጣ ምንም አይሰራም። ራዕይም የለውም፣ አቅምም የለውም። ምንም ሰርቶ ማቅ በኦሮሞ ውስጥ ከፖለቲካ ድርጅት የሆነ አስተዋጽኦ አድርገዋል ከተባለ ኦነግ ነው። ኦነግ ድሮ ሰርቷል፣ ባለበት ቆሞ ግን ቀርቷል። በራሱ ድክመት ዶክትሪኑን አፕዴት ማድረግ በማቃቱ ዶክትሪኑን ለትውልድ መስጠት ባለመቻሉ 10 ሰው አስቀምጠ 10ሩን ብጠይቅ 10ሩም የተለያየ ነገር ይነግራሉ። ለምን? የድርጅቱ ድክመት። ከዛ ውጭ ሚዲያ ላይ ቁጭ ብለ በሙያ ምን ሰራህ ነው። የህግ ሰዎች ምን ሰራችሁ? ያጫሉ ሁንዴሳ ሞት ላይ ደቦ ያነሱ ሰዎችን ለህግ አቀረባችኋቸው? አላቀረባችሁ? የኦሮሞን ህዝብ ሃይማኖታዊ ላይ ባህል ላይ ምን ላይ የሚደረጉትን ጥላቻዎች ህጉ ይከለክላል። በኦሮሞ ህዝብ ባህል ላይ ጥላቻ የሚነዙ የአሃዳውያንን ይህም በክት ፖለቲካ የሚያቆም የሆነ ነገር በህግ መስረታችሁ ለኦሮሞ ህዝብ ኩራት ሆናችኋል። ምንም አልሰራችሁ። ምንም እንኳን የኦሮሞን ህዝብ ይህን ሰርታችሁ ልታድኑ አይደለም አረብ ሀገር የሚሰቃዩ እህቶቻችን አሉ። ለኦሮሞ ህዝብ ጥቅም ብትጠቅሙ ኖሮ አንዳንዶች ምን ሰራ ይለኛል። መጥ ከፎቅ ላይ ተወርውሮ የሚገደሉ አይደለም፣ ከስራ ማንቁርታቸው እየተያዙ ኤርፖርት እየተጣሉ ወደ ሀገር ቤት የሚሰደዱ ሴቶች ልጆች አሉ። የሚገባቸውን ደሞዛቸውን ሳያገኙ ህግ አቋቁመህ እነሱን አደራጅተህ ሪፕሬዘንታቲቭ እዛ ሀገር ላይ እንዲኖራቸው አድርገህ ከሀገሩ መንግስት ጋር መንግስት የሀገርህንም መንግስት ግፊያ አድርገህበት ለዜጎች ዋስትና መስጠት ይችላል ወይ? ታድናለህ? አንድ ሰው ከእስር ቤት ታወጣለህ? እዛ ሀገር ማንም የፈለገ የሚጫወትባቸውን ልጆች የሚገላቸው አካልስ ኤገሌ ነው ሲባል ለፍትህ ይቀርባሉ? ታደርጋላችሁ? ይሄንን ህግን የተማራችሁት ምንድን ነው የምታደርጉት? ምንም አድርጋችሁ አታውቁም። በምታውቀው ነገር ምንም ማድረግ ካልቻልክ አንተ ምንድን ነህ? አስተማሪ ተብለህ ማታስተምር ከሆነ ምንድን ነው ስራ? ዶክተር ተብለህ ካላከምከው ምንድን ነው ስራ? ነርስ ተብለህ ስራሽን ካልሰራሽ ምንድን ነው ስራሽ? ነጋዴ ተብለህ ካልነገድክ ምንድን ነው ስራ? ምንድን ነው? ህግ ተብለህ የህግ አዋቂ ነህ ተብለህ ፖለቲካ ውስጥ ከገባ የማህበረሰብን ማህበራዊ ጥበቃ ማድረግ ካልቻልክ ህዝብን የሚጠብቅ ህግን ሰርተ ህዝብን መምራት ካልቻልክ ለህዝብ መስጠት ካልቻልክ ምንድን ነው ስራ? ምን የጠቀምከው? ምን ያደረግ ማርጎታ? እዚህ ሀገር የሚመጡ ሰዎች ተደራጅታችሁ
በጋራ የሆነ የኮምፒውተር ማዕከል እንዲኖራችሁ አድርጋችሁ አዳዲስ ሰዎች ሲመጡ ያለምንም የባህል ውዥንብር በራሳቸው የሆነ ነገር ተምሮ ወጥተው የሆነ ነገር ይዘው ከዛ ሲወጡ ጥሩ ረዙም ያላቸው ጥሩ ሲስተሙን ያውቁታል። ኮምፒውተር አድርገው ጸዳ ብሎ ኮራ ብሎ ስራ ይሰራሉ። አብቅታችኋል። ለዚህም የሆነ ሐሳብ ቢውልድ አድርጋችሁ ታውቃላችሁ? አታውቁ። የምታውቁት ምንድነው? አብይ 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 ወታደር 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 ነው ወታደር ነው፣ ነፍጠኛ ነው፣ ኤርትራዊ ነው፣ እንትን ነው እንትን ነው፣ እንትን አለ አለ፣ ገደለኝ፣ ሰደበኝ፣ ወጋኝ፣ ወጠረኝ፣ ያዘኝ፣ ሳመኝ። ይሄ ነው የምታወራ። ይሄ ፖለቲካ ነው። ፖለቲካ ነው። በዚህ እድሜያቸውን የጨረሱ ሰዎች ምን ሰራችሁ ብለው አንዳንድ ጊዜ ሊጎዱን ይፈልጋሉ። ወንድሜ ኡመተ ኬኛ ኡመተ ኦሮሞቱ ለማ ቀርቃሩ በርባዱ በርኖታን ከራ ፈያትን ከራ ኢጃርሰቲ ዳበን ለሙማ እድል አዱኛቱ ለማ ስርት ኢጃረሜ ቀርቃር ሰነመ ሁንዳ ጤጋ መንግስት ሊረዳው ከፈለገ በሩን ከፍቶ ባንኩን ከፍቶ ቁጭ አድርጎ በጎ አድራጎታችሁን ይጠብቃል። የማንንም አደራጁን እናንተ አታደራጁንም። እናንተ አትችሉ። እኛን ማደራጀት ማንም አይችልም። እኛንን የምንደራጀው ራሳችን። የራሳችንን ቤት እኛውን የምናውቀው እንዴት እንደምንገነባው ቤታችንን ስንገነባ ምኑን እንዳንዋጋ አድርገን እንዴት እንደምንሰራ እኛንን የምናውቀው። አንተ አታውቅልኝ። እንኳን እናንተ ይቅርና በሽተኛ ሆስፒታል ከገባ የበሽተኛው መብቱ በሽታው መናገር ብቻ ነው። በሽታው የት እንዳለ የሚያውቀው ሰውየው አይደለም። መጀመሪያ አንተ ነው የምትጠቁመው። የበሽተኛውን አይነት ግን ኦፕሬት አድርጎ የሚረዳ እሱ ነው። ስለዚህ እንዲህ ነው የተጠመድነው። እዚህ ውስጥ ነው ያለነው። እናንተም ከዚህ ውስጥ ወጣችሁ ብብታችሁ ስር ያሉ ሰዎችን ለመግደል የቆሙትን ሰዎች ከሞት ብታድኑ ይጠቅማል የሚል ምክር ነው ያለኝ። ይሄንን ለፖለቲከኞች ነው መከርኩት። ስራ አልሰራችሁ፣ ለህዝባችሁ ስራ ስሩ ነው። ህዝባችሁን መሰሉ፣ ተከላከሉ። በዚህ ልጅ ላይ አንዱዓለም ጎሳ እንዲገደል ደቦ እየጠሩ ያሉ አካላቶች በትላንትናው ጥፋት ያልተጠየቁ ስለሆነ አሁንም ሌላ ጥፋት እያደረጉ ስለሆነ አሁንም ሌላ ጥፋት እንዳያደርጉ እንዲቆሙ ስራ ስሩ እያልኳችሁ ነው። ይሄ ነው እኔ ጥሪ። ከዛ በተረፈ አንዱዓለም እንትን ያደርጋል፣ ይጠጣል፣ ይበላል፣ እንትን ያደርጋል፣ እንደዚህ አይነት ጥሩ አይደለም። አቁሙት። ይሄ ወንጀል ነው፣ አስፈላጊም አይደለም። እግዚአብሔር ያክብረል።